ከጦርነት ጋር በተገናኘ በትግራይ ክልል ተግባራዊ ሊደረግ ጫፍ ላይ የደረሰው ህግ እጅጉን አነጋጋሪ ሆኗል። ይሄ ህግ በውስጡ ምን አይነት ዝርዝር ጉዳዮች አሉት የሚለውን ለእናንተ የምናቀርብ ይሆናል። ዝርዝር ጉዳዮችን ነው፣ ቅንጭብ ነገሮች የሉም። በዝርዝር እናየዋለን ህጉን። በሌላ በኩል ደግሞ በዛሬው ዕለት የተፈጸመ አንድ የድሮን ጥቃት አለ። ይሄ የድሮን ጥቃት የት አካባቢና በምን ሁኔታ ነው የተፈጸመው የሚለውን አብረን የምናይ ይሆናል። ስለምትከታተሉ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። ወደ ድሮን ጥቃት መረጃ እናልፋለን። በዛሬው ዕለት እንግዲህ አርሚ 7 የተሰኘው ኃይል ወደ ሽራሪና ወደ ተባለው አካባቢ ገብቶ እንደነበረ ሲነገር ነበር። ይሄ ኃይል እንግዲህ በሚገኝበት በዛው በሸረሪና የአየር ድብደባ ወይም የድሮን ድብደባ ጥቃት እንደተፈጸመበት ተዘግቧል። ይሄን ጥቃት ተከትሎም አርሚ 7 ለማገዝ በሚል ምክንያት ኮር 2 የአርሚ 13 ማለት ነው ተጨማሪ ኃይል በየመንገዱ እያቆራረጠ በትናንትናው ዕለት ሽረሪና መድረሱ ተነግሯል። እንግዲህ ይሄ ኃይል የደረሰው በትላንትናው ዕለት ሲሆን በዛሬው ዕለት ነው የድሮን ድብደባ የተፈጸመው። ይሄ የአየር ወይም የድሮን ድብደባ ያስከተለው ጉዳት ምን ያህል ነው የሚለው በግልጽ እስካሁን የታወቀ ነገር የለም። ከዚህ ቀደም እንግዲህ በገማህሎ በተባለ አካባቢ የተፈጸመ የአየር ድብደባ የአርሚ 13 አባላትን በከፍተኛ ደረጃ እንደጎዳ ነው የተነገረው። በጉዳዩ ዙሪያ እንግዲህ ምንም አይነት ማብራሪያ አልተሰጠም። አርሚ 7 ደርሶበታል ስለተባለው ጉዳት። ከዚህ ውጭ እንግዲህ ወደ አነጋጋሪ ወደ ሆነው አዋጅ እናልፋለን። ይሄ አዋጅ በውስጡ 81 አንቀጾችን ይዟል። 44 ገጽም ያክል ይሆናል። ይሄ ረቂቅ አዋጅ የረቂቅ አዋጁ ሙሉ ሰነድ እንግዲህ ከመረጃ ምንጮቻችን ደርሶናል። እንግዲህ ይሄ ረቂቅ አዋጅ እንግዲህ የትግራይ ህዝብ ህልውናና ደህንነትን ለመጠበቅ የወጣ አዋጅ ተብሎ ነው እንግዲህ የቀረበው። ይህን አዋጅ በርካታ ፖለቲከኞች እየተቹት ይገኛሉ። ከኤርትራ ገደብ አልባ ወታደራዊ አገልግሎት ጋር ያመሳሰሉት በርካቶች ናቸው። እንግዲህ ይሄ ህግ የተለያዩ ቅጣቶችን አስቀምጧል። ይሄም ከጦርነቱ ጋር በተገናኘ ነው። በሌላ በኩል ደግሞ በጦርነቱ ወቅት ምን አይነት አደረጃጀት ይኖራል የሚለውን ጉዳይ ዘርዝሯል። ተጠሪነቱ አሁን ለተሾሙት ፕሬዝዳንት ለዶክተር ደብረጽዮን ገብረ ሚካኤል የሆነ አንድ ማዕከላዊ ኮማንድ እንደሚቋቋምና በሌላ በኩል ደግሞ ለፕሬዝዳንቱ ተጠሪ የሆነ የትግራይ ሰራዊት በዚህ አዋጅ አማካኝነት የሚዋቀር ስለመሆኑ ተነግሯል። በጦርነት ወቅት የሚኖረው የኢኮኖሚው ስርዓት የገንዘብና ሌሎች ተዛማጅ ጉዳዮችን በከፍተኛ ደረጃ የሚመራ የፋይናንስ ተቋም በዚህ አዋጅ እንደሚቋቋም ነው የተነገረው። ለሁሉም የመንግስትና የግል የሚዲያ ተቋሞች ህግና ስርዓትን መሰረት አድርገው እንዲሰሩ ፍቃድ የመስጠት ያንንም ፍቃድ የማደስ ሚዲያዎቹን የመደገፍና የሚቆጣጠር የነዚህ ሚዲያ ተቆጣጣሪም አካል በዚህ አዋጅ እንደተዋቀረና እንደሚዋቀር ነው የተነገረው። በዚህ በድርጅታዊ አወቃቀር በጦርነት ወቅት በሚኖረው ተቋማዊ አወቃቀር ላይ የመጨረሻ የሆነው አምስተኛው ፕሬዝዳንቱ በክልሉ ህገ መንግስት መሰረት የተሰጣቸውን ስራና ኃላፊነት እንዳለ ሆኖ የትግራይ ሰራዊት ከፍተኛ አዛዥ የማዕከላዊ ኮማንዱ ደግሞ መሪ ሆነው እንደሚሰሩ ነው የሚያመለክተው። እዚህ አዋጅ ላይ የተለያዩ ነጥቦች ቀርበዋል። በተለይ በክፍል 3 የተለያዩ ወንጀል ተደርገው የተቀመጡ ነገሮች አሉ። ለምሳሌ ያክል
የትግራይን ህዝብ ህልውናና ደህንነትን ለማረጋገጥ የሚቀርበውን ጥሪ ማለትም በጦርነቱ እንዲሳተፍ አንድ ግለሰብ ወይም አንዲት ሴት የሚቀርብላትን ጥሪ አለመቀበል እንደ ወንጀል ነው የሚቆጠረው ማለት ነው። እዚህ ጋር እንግዲህ አንቀጽ 8 ንዑስ 1 ላይ እንደሚያመለክተው ከሆነ ማንኛውም የትግራዋይ በትግራይ ሰራዊት ውስጥ ገብቶ ወይ እንዲታገል ወይም ደግሞ በግንባር ለሚገኘው ወገን ደጀን እንዲሆን ወይም ደግሞ በግንባርም በኩል ወይም ደግሞ በውጊያ ግንባርም በኩል የሚገባውን ለመፈጸም እድሜውና አካላዊ ሁኔታው የሚፈቅድለት ሰው ሁሉ ለዚህ ጥሪ ወይም ደግሞ ለሚቀርበው የብሔራዊ የጦርነት አዋጅ ወይም የክተት አዋጅ የማይፈጽም ከሆነ ጥሪው ቀርቦለት አካላዊ ሁኔታው ወይም እድሜው እየፈቀደለት የማይፈጽም ከሆነ ከ10,000 እስከ 50,000 ብር የገንዘብ መቀጮ እንደሚከፍል ነው የተነገረው። ከዚሁ ድንጋጌ ጋር በተያያዘ በንዑስ አንቀጽ 1 እንዳለ ሆኖ በዋናነት ይሄ ሰው እንግዲህ ለመፈጸም ከተረጋገጠ እንግዲህ ይሄን ወንጀል ማለትም የቀረበለትን ጥሪ ላለመቀበል እንትን በማለቱ ወይም አልቀበልም በማለቱ ምክንያት የሚቀርብለትን የትኛውም አይነት ጥሪ አልቀበልም ካለ እና ለቅጣት ከተዳረገ ይቅር ብሎ ወይም ይቅርታ ጠይቆ ወደዚህ ጥሪ ለመግባት ዝግጁ መሆኑ በተረጋገጠበት ወቅት በማህበራዊ ፍርድ ቤት ወይም የማህበራዊ ፍርድ ቤት የሚባሉ አሉ የግልግል ፍርድ ቤቶች በእነሱ የተቀጣው ገንዘብ እንዲመለስለት ይደረጋል ይላል። እንግዲህ እንደዚያው ሌሎችም አንቀጽ 3 እና ንዑስ አንቀጽ 3 እና 4 በዚህ ጉዳይ ዙሪያ የሚያወራ ነው። አራተኛው አንቀጽ የተለየው ምንድነው? በዚህ አንቀጽ መሰረት የተወሰነው የገንዘብ ቅጣት ለመፈጸም ፈቃደኛ ያልሆነ ሰው በቁጥጥር ስር እንዲከፍል እንደሚደረግና ክፍያውም ሙሉ በሙሉ ተደርጓል ወይ የሚለው ተረጋግጦ ከእስር እንደሚለቀቅ ይገልጻል። ወደ አንቀጽ 9 ስናመራ ከዚህ ከጦርነት አገልግሎት ነው የሚለው እንግዲህ የጦርነት አገልግሎት ወይም የውጊያ አገልግሎት ለማምለጥ የሚፈጸም ማጭበርበርን ይመለከታል ይላል። ማንኛውም ትግራዋይ የትግራይ ህዝብ ሉዓላዊነት ደህንነትና ህልውና የተረጋገጠ ወይም የተጠበቀ ለማድረግ ከቀረበለት የክተት አዋጅ ወይም ከውጊያ ለማምለጥ በማሰብ በዚህ የምልመላ ሂደት ውስጥ የሚሳተፉ ኃላፊዎችንም ወይ ደግሞ የምልመላ ሂደቱን ለማጭበርበር የተለያዩ ዘዴዎችን ከተጠቀመ ወይም የሐሰት ምስክር ወረቀት ካቀረበ እንደዚሁም ደግሞ በውሸት በሐሰተኛ ቃል ወይም ደግሞ በሰነድ በመታዘዝ ወይ በሽተኛ ወይም የአካል ጉዳት እንዳለበት ያታለለ ከሆነ ከ20,000 ብር እስከ 50,000 ብር የገንዘብ መቀጮ እንዲቀጣ ይደረጋል ይላል። ይሄ ትንሽ አነጋጋሪ ነው። ያለ ፈቃድ ገንዘብ ወይም ንብረት ማጠራቀም ወይም ደግሞ ማካበት የሚል ደግሞ ቅጣት አለ። ማንኛውም ሰው ለራሱ ወይም ለሌላ ሰው ጥቅም ለማስገኘት በማሰብ ከሚመለከተው የመንግስት አካል ውጪ ማለትም ወይ ገንዘብ ለማስቀመጥ ወይም ደግሞ ለማጠራቀም በማሰብ ከተቀመጠው ህግ ወይም ሰነድ ወይም አሰራር ውጪ በሆነ መንገድ ወይም ዘዴ ገንዘብ ወይም ንብረት ያጠራቀመ ወይም እንዲጠራቀም ያደረገ ወይም እንደዚሁ ለማስደረግ የቻለ ሰው ከሆነ ከ30,000 ብር እስከ 50,000 ብር የገንዘብ መቀጮ እንደሚቀጣ ተነግሯል። ይህ የተጠራቀመ ገንዘብ ወይም ደግሞ የተካበተ ንብረት ተሽጦ
በወቅታዊ የግዢ ወይም የሽያጭ ዋጋ ተሽጦ ቅጣቱ እንዲከፈል ይደረጋል ወይም ገንዘቡ ተወርሶ እንደዚሁ ይደረጋል ማለት ነው። በርካታ ነገሮች አሉት። ይሄ ለአብነት ያክል የተጠቀሱ ናቸው። ህጋዊ ገንዘብ ያለመቀበል የሚል አለ። የተለያዩ አይነት ቅጣቶች ያሉት ህጎች ናቸው፣ ቅጣቶች ናቸው ያሉት በዚህ ህግ ውስጥ ማለት ነው። በተለይም ይሄንን ውጊያ የመንቀፍ የሚል አንቀጽ 17 ላይ የመንቀፍ ወንጀል ወይም ደግሞ ማንኛውም አጸያፊ አይነት ድርጊት መፈጸም የሚል በአንድ አንቀጽ ላይ ቀርቧል። እዚህ ላይ እንግዲህ ማንኛውም ሰው የትግራይን ህዝብ ሉዓላዊነት፣ ህልውናና ደህንነት ለማረጋገጥ ሲባል መታገል ሲገባው እንዳይታገል ያ ሰው በማሰብ የተባበረ ወይም እንዲደረግ ያደረገ ከሰራዊት ወይም ከታጣቂው ኃይል ከርቶ ወደ ቤቱ የተመለሰ አባል እንዲጠበቅ ያደረገ ሰው ከሆነ ከ1 አመት እስከ 5 አመት በሚደርስ ጽኑ እስራትና ከ10,000 እስከ 50,000 ብር መቀጫ እንደሚከፍል ነው የተመለከተው። እዚህ ጋር ማንኛውም ሰው እዚህ ጋር ንዑስ አንቀጽ 4 ላይ የሚጠቅሰው ነገር አለ። ማንኛውም ሰው በትግራይ ወይም ደግሞ ከትግራይ ውጭ ሆኖ የሆነ ሰው ወይም ደግሞ የትግራይ ህዝብ ወይም የትግራይ ሰራዊት እንዳይታገል ወይም ደግሞ የመከላከል ውጊያ እንዳያደርግ ወይም ደግሞ በዚህ የመከላከል ጦርነት ውስጥ በማንኛውም መንገድ እንዳይሳተፍ አልሞ በሚዲያም ሆነ በሌላ አማራጭ ተጠቅሞ ይህን ሀሳብ ያነሳሳ ወይም እንዲፈጸም ያደረገ ወይም የመራ ለዚህም ደግሞ የገንዘብ ድጋፍ ያደረገ ወይም ገንዘብ ያሰባሰበ ወይም ያከፋፈለ ወይም ተመሳሳይ ተግባር ከፈጸመ ከ5 አመት እስከ 15 አመት ጽኑ እስራት እንደሚቀጣ ይናገራል። አፈጻጸሙ ከባድ ከሆነ ደግሞ ከ15 አመት እስከ 25 አመት ድረስ የሚደርስ ጽኑ እስራት እንደሚቀጣ ነው እንግዲህ ያመለከተው። ይሄ ጦርነቱን የሚነቅፍ ወይም ደግሞ ግጭቱን የሚነቅፍ ወገን ካለ እስከ አፈጻጸሙ ታይቶ የወንጀል አፈጻጸሙ ታይቶ ተብሎ ነው እስከ ወንጀል ነው እንግዲህ መተቸት ተብሏል። ጦርነቱ እስከ 25 አመት የሚደርስ ነው። ይሄ ወንጀል ደግሞ በሚዲያ ተቋም ወይም በሌላ ተመሳሳይ ተቋም ከተፈጸመ በህጉ መሰረት እንግዲህ ያለውን የገንዘብ ቅጣት እንዳለው ሆኖ የስራ ፈቃዱ እስከ መሰረዝና ንብረቱን እስከ መውረስ የሚዲያውን ንብረት እንግዲህ ልብ ብሎ እስከ መውረስ የሚደርስ ቅጣት ተቀምጧል። እንግዲህ እዚህ ጋርም የመታገልን ክብር መስዋዕትነትን ማሳነስ የሚልም አለ። የትኛውንም አይነት በትግሉ መስዋዕትነት የከፈሉ ሰዎችን ማሳነስ፣ የታጋዮችን ወይም ደግሞ የታጋይ ቤተሰቦችን ለመንቀፍ ሲባል ወይ በጽሁፍ ወይ በምስል ወይም በሌላ በሆነ መንገድ የማዋረድ ተግባር የፈጸመ ሰው ከ5 አመት እስከ 10 አመት የሚደርስ ጽኑ እስራትና ከ10,000 ብር እስከ 10,000 ብር የሚደርስ የገንዘብ ቅጣት እንደሚቀጣ ተናግሯል። ይህ ደግሞ በሚዲያ ወይም በሌሎች አደረጃጀቶች በተቀናጀ መልኩ የተፈጸመ ከሆነ ከ10 አመት እስከ 15 አመት የሚደርስ ጽኑ እስራትና ከ50,000 ብር እስከ 100,000 ብር የሚደርስ የገንዘብ ቅጣት የሚቀጣ ይሆናል ማለት ነው። የሚደርስበት ሊሆን ይችላል ማለት ነው። እናም እዚህ ጋር በዚህ ወንጀል ውስጥ ተሳታፊ የሆነ ሚዲያ ወይም ሌላ ተቋም እንግዲህ ከ300,000 ብር እስከ 500,000 ብር ድረስ የገንዘብ ቅጣት እንደሚቀጣ ነው የሚመለከተው። የትግራይ እናቶችን ወይም ደግሞ የትግራይን ህዝብ ወይም ደግሞ
በሕገ መንግስቱ የተደነገገውን የባንዲራ ክብር ወይም የብሔራዊ መዝሙር ክብር ወይም የትግራይ ህዝብ ትውልዶች ወይም ልጆች ወይም አባቶች ያደረጉትን ትግል ወይ የተከፈለ መስዋዕትነትን ማሳነስ ወይም ማጥላላት ወይም የትግራይ ህዝብ ያዋረደ የትግራይ ህዝብ የመከላከል ውጊያ ያዋረደ ተገቢውን ክብር እንዳያገኝ ይሄ ትግል ያደረገ ወይም ተመሳሳይ ተግባር የፈጸመ እስከ 5 ዓመት በሚደርስ ቀላል እስራትና እስከ 10,000 ብር የሚደርስ የገንዘብ ቅጣት እንደሚቀጣ ነው የተመለከተው። ብዙ ነገሮች አሉ። በወሬ እና በሐሰተኛ ምልክት ህዝብን ማሸበር ይላል። አድማና አመጽ የሚልም ነገርም አለ። በጣም ብዙ አነጋጋሪዎች ነገሮች ናቸው ያሉት። በርካታ ቅጣት አለ። በጣም እስከ አንቀጽ አይ ቲንክ 30 ድረስ እስከ አንቀጽ 31 ድረስ አይ ቲንክ በጣም የሚያነጋግር የሚሆነው ነገር ምንድነው? በወሬና በሐሰተኛ ምልክት የአደጋ ምልክት ህዝብን ማሸበር የሚል ነው። የትግራይ ህዝብ ደህንነት ምናምን አደጋ ውስጥ የሚከት ጤናን የሚከት በተለይ ወረራ፣ ግድያ፣ የእሳት አደጋ፣ ጥፋት ወይም ዘረፋ እንደሚደርስ በማስፈራራት እነዚህንም ሁኔታዎች እንደሚፈጠሩ በመንገር ሁከት በመፍጠር ወይም በቅርብ ጊዜያት የደረሱ አደጋዎችን በማመላከት እንደዚህ አይነት ሁኔታዎች ሊፈጠሩ እንደሚችሉ በመናገር የሐሰት ወሬ በተለያዩ መንገዶች መንዛት ምናምን ይልና ከዛ በኋላ ከ1 ዓመት እስከ 3 ዓመት በሚደርስ ቀላል እስራትና 3,000 ብር መቀጮ እንደሚያስቀጣ ነው የሚናገረው። በጣም የሚገርም ነገር ብዙ ነገሮች አሉ። እዚህ ላይ ከጠላት ጋር ግንኙነት መፍጠር የሚል አለ። ሚስጥር አሳልፎ መስጠት የሚል አለ። ሚስጥር አሳልፎ በመስጠት በሚለው ውስጥ እንግዲህ ሚስጥር አሳልፎ ሲሰጥ የተገኘ ሰው ከ5 ዓመት እስከ 10 ዓመት እና ከ10,000 እስከ 20,000 ብር ድረስ እንደሚቀጣ እንግዲህ ያመለክታል። ከጠላት ጋር ግንኙነት መፍጠር በሚለውም ደግሞ እንደዚሁ ከ5 ዓመት እስከ 15 ዓመት በሚደርስ እስራትና ከ20,000 እስከ 100,000 ብር ድረስ የሚደርስ ቅጣት እንደሚቀጣ ነው የሚያመለክተው። በጣም እዚህ ጋር ደግሞ አንድ በጣም የሚያስቀው ነገር ምንድነው? ለጠላት የጦር መሳሪያ በጠላት እጅ እንዲገባ ማድረግ የሚል ነው። ይሄንን የፈጸመ አካል እንግዲህ ከ10 ዓመት እስከ 15 ዓመት ጽኑ እስራትና ከ30,000 ብር እስከ 50,000 ብር እንደሚቀጣ ይናገራል። አንቀጽ 35 ላይ ነው ይሄ የሚገኘው። በጣም ብዙ የቅጣት ዝርዝሮች ናቸው ያሉት። በጣም የቅጣት ዝርዝሮች ናቸው ያሉት። እስካሁን የዘረዘርናቸው እንግዲህ በጣም ብዙ ናቸው። ከጠላት ጋር መተባበር የሚል ነው። ከጠላት ጋር መተባበር በሚል እንግዲህ ወደ ብዙ አይ ቲንክ እስከ 5 እስከ ንዑስ አንቀጽ ከአንቀጽ 44 ነው ይሄ እንትን ያለው እስከ ንዑስ አንቀጽ 5 ድረስ ይዘረዝራል ብዙ ነገር። የጠላትን ሀሳብ ማራመድ፣ ከጠላት ጋር ግንኙነት መፍጠር፣ ለጠላት አገልግሎት መስጠት ይላል። ያው ጠላት የሚለው ያው የፌደራል መንግስትን ነው። ስለዚህ ይህን ሁሉ የፈጸመ ሰው ከ15 ዓመት እስከ 25 ዓመት ጽኑ እስራትና ከ50,000 ብር እስከ 150,000 ብር የገንዘብ መቀጫ፣ ከዛም ባለፈ አፈጻጸሙ ከባድ ከሆነ ደግሞ በእድሜ ልክ ጽኑ እስራት ወይም ደግሞ በሞት ይቀጣል ይላል። እንግዲህ ይሄ ከባድ ነው በጣም። የስለላ ይመለከታል። የተለያዩ መረጃዎችን እየሰለሉ ማሳለፍ ወይም ደግሞ በስለላ ስራ ላይ ከተገኘ ይሄ ሰው ለፌደራል መንግስቱ በስለላ ላይ እየሰራ ካለ በርካታ ጉዳዮችን ያነሳል። ይሄን ጉዳዮችን ካደረገ ይልና መጨረሻ ላይ ያው በእድሜ ልክ ጽኑ እስራት ወይም በሞት ይቀጣል ይላል።
እንግዲህ ቅድም እንግዲህ በስተት ነው አንቀጽ 44 አንቀጾች ያሉት ያልኳችሁ በጣም ብዙ ናቸው። በጣም ብዙ ናቸው። በጣም ብዙ ናቸው። 44 ገጽ አይ ቲንክ ወደ 44 ገጽ ያለው ነው። 44 አንቀጽ ያላልኩም ይቅርታ 44 ገጽ ነው ያለው። ስለ ስልጣን መከፋፈል ምናምን ያነሳልና እንግዲህ በዶክተር ደብረጽዮን ፊርማ በምክር ቤቱ እንዲጸድቅ የቀረበ ህግ ይሄን ነው የሚመስለውና ፌስቡክ ላይ ወይም ማህበራዊ ሚዲያ ላይ የሚንሸራሸረው ይሄ የምልመላ ሂደት ወይም ደግሞ ይሄ ቅጣቱ አለ አይደል ከምልመላ ጋር የተገናኘው ብቻ ነው። ግን ከስለላም ጋር ከየትም ጋር የተገናኙ ነገሮች ስላሉት ነው እኛ በዝርዝር ለማየት የመረጥነው። እንግዲህ ይሄ ህግ ተግባራዊ እንደሚደረግ እንግዲህ ተገልጿል። በዛሬው ዕለት የድምጽ አሰጣጥ ሂደት ተደርጎ ነበር። ምክር ቤት አሁን ባለፈው ከተቋቋመ እንደገና የተባለው የትግራይ ክልል ምክር ቤት ውይይት አድርጎ ነበር በዛሬው ዕለት። እንግዲህ ይሄ ህግ አንድ ጊዜ ከመጨረሳችን በፊት የዚህ ህግ እንግዲህ አፈጻጸሙ እንዴት ነው በማን ላይ ይፈጸማል የሚለውን ካየን እንግዲህ የአዋጁ ተፈጻሚነት የሚሆነው እንግዲህ በዋናነት ይሄ ህግ በምክር ቤቱ ከጸደቀበት ጊዜ ጀምሮ ዛሬ ማለት ነው ከዛሬው ዕለት ጀምሮ ነው የሚጠቅሰው። እንግዲህ ይህ ንዑስ አንቀጽ 81 ነው እዚህ ላይ የጠቀሰው። በዚህ አንቀጽ ንዑስ አንቀጽ 1 የተገለጸው እንዳለ ሆኖ ከአንቀጽ 35 እስከ አንቀጽ 48 የተደነገጉ ወንጀሎች እንግዲህ የሚሰሉት ከጥቅምት 24 ቀን 2013 ዓ.ም ጀምሮ ነው ማለት ነው። ወንጀሎቹ የሚሰሉት ከጥቅምት 24 ጀምሮ ወንጀል ፈጽሟል ተብሎ የታሰበ ሰው ካለ በዚህ ክስ ውስጥ ይካተታል ማለት ነው እና በጣም አስጊ ነገር ነው ያለውና በጣም ያሰጋል። በዋናነት እንግዲህ የምክር ቤት በዛሬው ዕለት ባደረገው ስብሰባ የቅድም የጠቀስነው ምክር ቤት በ10 ድምጽ ተቃውሞ በአብዛኛው ድጋፍ እንግዲህ ይህ አዋጅ ጸድቋል ማለት ነው። እንግዲህ ይሄ አዋጅ እንግዲህ ተግባራዊ የሚሆንበት ቀን ተጽፎ ይፋ እንደሚደረግ እዛው ላይ እንደሚጻፍ ይፋ እንደሚደረግ ተነግሯል። እንግዲህ የአዋጅ ተግባራዊ ሲደረግ ኦሬዲ ጦርነት አዋጅ ነው ማለት ይቻላል። በተለይ በክልሉ ላሉ ነፃ ሚዲያዎች ነፃ ማለት ህወሓትም ሊደግፉ የሚቃወሙ የሚችሉ ሚዲያዎች አደጋ አለው። ሲቪሊቲ ፖለቲካል ሲቪሊቲ እንዳይኖር የሚያደርግ ሁኔታ ነው የሚፈጥረው። እናም ብዙዎቹ ይሄ አዋጅ የኤርትራናይዜሽን ኤርትራ የመሆን ወይም ሻዕቢያ የመሆን ሂደት መጀመሪያ ነው። ምክንያቱም ሻዕቢያ አንደኛ የሚታማው ወይም የሚተቸው ገደብ አልባ ወታደራዊ አገልግሎት ወጣቶች መስጠት አለባቸው በሚለው ህግ ነው። ሁለተኛ ነገር ነፃ ፕሬስ ነፃ የሲቪክ ሶሳይቲ የለም። ሁሌም ጦርነት ላይ ነው። በቃ የጦርነት ወቅት ኢኮኖሚ የጦርነት ወቅት ድባብ ነው ያለው ኤርትራ ውስጥና ይህ ሁኔታ የኤርትራ ትግራይን የኤርትራ ካርታ ሰጣት ወይ የሚለውን ነገር ነውና በተለይም ከህወሓትም በበለጠ ዶክተር ደብረጽዮን እንደ ፕሬዝዳንት ኢሳያስ እየሆኑ ነው ወይ የሚልም ነገር ይሄም ደግሞ የጽምዶ ውጤት ነው ወይ የሚያስብል ነገር እያየን ነው። እንግዲህ ዶክተር ደብረጽዮን እንደ ፕሬዝዳንት ኢሳያስ ሆነዋል ማለት ይቻላል ማለት ነው። ያው ጭምብል እየቀያየሩ ነው ማለትም ይቻላል። አዋጁ የሚነግረንም ይሄ ነው። ወደፊት ለነዋሪው በተለይም ለትግራይ ወጣትም ስጋት የሆነ አዋጅ ነው። ብዙዎች ወደዚህ እንዲፈልሱ የሚያደርግ ነው። ስምራትም ይሄን አይነት የወታደራዊ አፈሳውን በመቃወም እንግዲህ የተለየ ፖለቲካ እንቅስቃሴ እንዲደረግ ጥሪ አቅርቧል። ምን ያህል ቅቡልነት ያገኛል ስምራትም ያቶ ጌታቸው ረዳ ፓርቲ የሚለውንም እናየው ይሆናል።
በአጠቃላይ ስለ አዋጁ ያነሳናቸው ነጥቦች እነዚህን ይመስላሉ። እስካሁን ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉን።